እናንተም ትችቱን አላቆማችሁ። ሀይሚን በተለያየ ነገር መምጣቷን አላቆመችም። ቤተሰብ ብጥብጡ እንደቀጠለ ነው። በርከት ያሉ ነገሮችን ይዤላችሁ መጥቻለሁ። ዛሬም ሀይሚዬ እየመረራችሁን ቢሆን ዋጡት፣ ባይሆን ማወራረጃ ውሃ በእኔ ወጪ ነው ብላ ቪዲዮን ባልጋዋ ላይ ይዛ ልመታለች። እንግዲህ በመጀመሪያ ከዛሬ ቪዲዮ ልጀምርላችሁ። ብዙ ነገር በእርግጥ ሀይሚ ላይ እንትን እየመጣባት ነው፣ ግን ደግሞ ያንንም በደንብ ማብራራላችሁ ይሆናል። ዛሬ ይዛ የመጣችሁ ቤተሰብ መጡ፣ የሌሊቶቹ ሀይሚ ጋር መጡ። ቤተሰብ እንደዛ ስደነግጥ ሊገሉኝ ነው ብሩኬ አድኔ ስትል፣ ብሩኬ ለምንድን ነው ዝም ያልከው? መንግስትስ ለምን ዝም አለ? ይሄን ነገር እውነት ለመናገር እንደዚህ አይነት ነገሮች ማለት ነው ጨጓራ ማላጥ ወይም ማስደንገጥ ሳይሆን ማጨለል ነው። ሀይሚዬ እኛ 3-4 ልጆች እንጠብቃለን። ብሩኬ ከወዲሁ ጨልሎ ቁጭ ልታረጊው ነው እንዴ? ጉድፈላ የምር እኔ ራሱ የሆነ ፍርሃት እያለ ሀይሚ ለሰራችሁ እንደዚህ አይነት ነገሮች አንድ ጤነኛ የሆነ ሰው ምናልባት በተደጋጋሚ 3 ጊዜ እንደዚህ አይነት ነገሮች ቢገጥሙት የምር ይጨልላል። ይሄ ምንም ጥርጥር የለውም። ያው የአሚሮ ጨዋታ ስለሆነ በአሚሮ ነው የተጫወተችው ሀይሚ ማለት ነው ስላችሁ ምንድን ነው ሰው እዚህ ጋር ብሩኬን እንደ ፕራንክም ኦር ደግሞ ያው ብድር በምድር ከዚህ በፊት ፕራንክ ያደረጋትን እየመለሰች ለኛ ደግሞ ፈን እንድናደርግበት ነው። ግን ደግሞ የሌሊቶቹ ታውቃላችሁ፣ የሌሊቶቹን ቤተሰብ አይደል መጡ ሊገሉኝ ነው ምናምን በጣም ፈርታ፣ ሲቀጥል መብራቱ ሲጠፋ ምናምን ሲል በሩ ሲንኳኳ የሆነ በቃ ሪል ነው የሚመስለው። የህንድ ፊልም አይታችሁ ታውቃላችሁ ቤተሰብ? የህንድ ፊልም የሞተ ሰው ተመልሶ ሲያመጡ፣ ሰይጣን ሲንቀሳቀስ ሲሄድ ሲመጣ ምናምን እነዛ ነገሩ በጣም አስፈሪ ነገር ነው። በነገራችን ላይ ህንዶችን ፊልም የምትከታተሉ ከሆነ እንደዛ አክተር እንደዛ እያደረገች ነበር ሀይሚ ስትሰራ የነበረችው። የሆነ ሰዓት ብሩኬ ሪል ደነገጠ የምር በሩ ሲንጋጋ ከኋላው መብራቱ ብልጭ ድርግም ሲል ምናምን የእውነት ነው የመሰለው። ሀይሚ ራሷን እንደዚህ እንቅ ስታረግ አለ አይደል አንዳንድ ጊዜ እኛ ጋር ራሱ ልክፍትም ይባላል። አዎ መጋኛ ነው የሚባለው ቤተሰብ፣ የሌሊት መጋኛ ምናምን የሚባል ነገር አለና ያ ነገር መስሎት ነው መሰለኝ ብሩኬ ድንግጥግጥ። እኔ እኮ በአንተ ቦታ ብሆን ብሩኬ ማለት ነው 1-2 ብርጭቆ ጸበል አምጥቼ በሀይሚ ላይ ድፍት ብታረግባትኝ ጨዋታው ደመቀ አመረ። የብሬን ነው የምላችሁኝና ዝም ብላ አይኗን ለመግለጽ የሚያደርገው ነገር ቤተሰብ ጉትት ያደርገዋል። ይሄ አይኗን ከላይ ያለው ማለት ነው። እንደዛ ከምታደርግ ጸበል ብለ ድፍት ብታደርግባት እኮ ጨዋታው ይበልጥ ነበር የሚያምረው። ብሩኬ አንተም ትንሽ ተደናገጥ ፈራህ እንጂ እና መፍራት አልነበረብን። ሲቀጥል ይሄንን ሀይሚ እንደዚህ ያደረገችው መጨረሻ ላይ ያው በፕራንክ መልክ ባይሆንም ብሩኬ ከአንዴም 2-3 ጊዜ ነው ሀይሚን ያስደረግጣት እየወጣ እየተመለሰ በር ላይ እና ፈን ነው ግን ያስፈራል ቤተሰብ። እኔ እንደራስ የሆነ እሷ እዛ ጋር እየሰራችሁ በተለይ ደግሞ ምሽት ሌሊት ላይ በጣም ያስፈራል። ገባችሁ አይደል? አንድ መኝታ ክፍል ምናምን ስትሆኑ በተለይ ያው እኔ ብቻዬን ኖሬ ስለማላቅም እንደው አላቅም ይሆን አሰብኩትኝ በጣም ያስፈራል። እና ሀይሚዬ ያው 4 ልጆች ሳይወለዱ መጨለል የለበትም። አዎ ልጃችንን እንፈልገዋለን፣ ብሩኬን እንፈልገዋለን። ላንቺም ያስፈልግሻል ውዴ ማለት ነው። እና ይሄ ጨጓራ መላጥ ሳይሆን መጨለል የአሚሮ ስራ ነው። የአሚሮ ጨዋታ ላይ የተጫወተው ሶ እንግዲህ ቪዲዮ የተቀረጸው ደግሞ አልጋ ላይ ነው። ያው ሀይሚም ተናግራለች። አልጋ ላይ ሁሌ አልጋ ላይ የምትሉኝ ሰዎች አላችሁ፣ እየመረራችሁ ዋጡትኝ እንዴ ዋጡት። እውነቷን እኮ ነው። በገዛ አልጋዋ፣ በገዛ ቤቷ፣ በገዛ ባሏ። እንዴ ምን ቤት ናችሁ እናንተ? እንደፈለገች ሆና ትምጣ። ቤተሰብ አብራም ተኝታ ትምጣ። እናንተ ምን ቤት ናችሁ እንዴ? ሁሌ አልጋ ላይ የምትሉ ሰዎች ማለት ነው። እኛና እኔ አልጋ ላይ ስሰራ ነው የሆነ ደስ የሚለኝ። ኦር ደግሞ እናንተ ስለከለከላችሁ እኔ ያላቆምም አይነት ነው የሀይሚ መልእክት። ሶ ቀጥይበት ሀይሚዬ፣ ምንም ችግር የለም። አንቺን ይመችሽ ብቻ እንጂ ሌላው ትርፍ ነው። ገባችሁ አይደል? ሲቀጥል በትናንትና ቪዲዮ ያው እኔ አይቼዋለሁ፣ ሙሉን ግን አልሰራሁበትም። የተወሰነ ፈን የሚያደርግ ነገር አለ። ሲቀጥል እንዴት ነው ብሩኬ ወንድ መሆኑን የማያውቀው ሁላ እያልኩ ነበር። አንደኛ እግሩ ምናምን ጥቁርቁር ያለ ነው። ሴት በጣም እግሯን ትንከባከባለች። ሰው የሚለይ ነገር አለው። ግን በጣም ብዙ ሰዎች ደግሞ ተናደዋል፣ ተቃውሞ አቅርበዋል። ተቃውሞ ደግሞ ምንድን ነው እንዴት ነው ወንድ ልጅ እንደ ሴት ኳኩለሽ እንደዚህ አድርገሽ የምታመጩ? በጣም ብዙ ተቃውሞ እየተሰራ ምንድን ነው ሀይሚ ላይ እየወረደባት ነው፣ በቲክቶክ አለም ማለት ነው። እኔ መናገር ፈልገው ያው እነሱ አስበውበት አይደለም፣ በእርግጥ አቅደውበት ምናምን ሳይሆን የሆነ እናንተም ፈን ለማድረግ አንዳንድ ጊዜ እናንተ ራሳችሁ ጋር የምታስቡት ሌላ፣ በጥሩ መልክ አስባችሁ ሌላ ሰው ጋር ሲሄድ ደግሞ በመጥፎ መልክ የሚታይበትን የሆነ ነገር ገጥሟችሁ አያውቅም? እንደዛ ነው አሁን ሀይሚ ገጠማትኝ። ሶ ይህን ነገር እሷም አትደግፍም።
ገባችሁ? አንድ እምነት ያለው ሰው እንደዚህ አይነት ነገር አይደግፍም። በኢትዮጵያ ላይ ሙስሊምም ባሉ ክርስቲያንም ባሉ የተለያየ እምነት እንደዚህ አይነት ነገርን የሚቃወም እንጂ የሚደግፍ የለም። ስለዚህ በፈኑ ሰዱትኝ ማለት እኛን ለማዝናናት ራሷን ፈን ለማድረግ የተሄደችበት ወይንም ብሩኬንም እንደዛው ፕራንክ ለማድረግ የሄደችበት ሜቢ ነገር ነው ብላችሁ አስቡትኝ። የዝን ያህል አትሄዱ ማለት ብዙ ርቀት አትጓዙ ብዬ ነው ማስበው። አለ እኮ ቀሚስ ለብሶ ጸጉር ምናምን አድርጎ ፊልም የሚሰራበት ምናምን አለ አይደል? አይታችሁ ከምታውቁ ከሆነ እና እነዛ ነገሮች አሉ እና በዚህ ያህል ባትቃወሙ፣ በዚህ ደረጃ ያህል ባትሳደቡ እኔ መልካም ነው ብዬ አስባለሁኝ። ሀይሚ አስባበት አይደለም እንደነገርኳችሁ ነው። በቃ ፈን ለማድረግ ሰው መልእክቱ እናንተ ጋር ሌላ ሰው ጋር ሌላ። ልክ ሰው ልጅ እንደ መልኩ ሁሉ አስተሳሰቡ የተለያየ ነው። ገባችሁ? ስለዚህ አንድ ነገር ሲመጣ የተለያየ ሰው ጋር ሲሄድ የተለያየ ነገር ነው የሚሰጠውኝና ሰው እናንተም በቃ ለወደፊት እናንተ ካልተመቻችሁ እንድታስተካከል ምክር እንጂ የዚህን ያህል መሳደብ የዚህን ያህል ማድረግ ጥሩ ነው ብዬ አላስብም። እኔ እንደራሴ ማለት ነው። እና ቪዲዮን ደግሞ አይቼዋለሁ፣ ያስታውቃል ማለት ወንድ ልጅ እየሰራው እንደሆነ ያስታውቃል። እና የዚህን ያህል የሚያስጠላ ነገር የለውም፣ እንድትዝናኑበት ያመጣችሁ ነገር ነው። እና አንደኛው ይሄ ነው። ሁለተኛ ደግሞ ያው ስለ አልጋው ላይ ሀይሚም ተናግራለች። አልጋ ላይ እመጣለሁ በገዛ አልጋ ይብላለች። በገዛ አልጋሽ ማን ነው ከልካይሽ? ውዴ ነይ ነይ፣ ስፈልጊ ተቀምጠሽበት፣ ስፈልጊ ተኝ። የምር ነው እኮ ነው አንዳንዴ የምስቀው፣ የምር ማለት ነው። አንዳንዴ ነገሮች ሁላ ነው የሚያስቀው ሰው። የዛሬው ቪዲዮ ይህን ይመስላል። ቤተሰብ ወዳችኋለሁ። ላይክ እና ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ባባይ